አስተምሬ ከጨረስኩ በኋላ ዘማሪው እየዘመረ ዝማሪው ደስ ስለሚል ተነስቼ ቪዲዮ መቅረጽ ጀመርኩኝ እና እቺ የምትጮኸዋ ልጅ የምታዩት ገና ተንበርክካ ጎንበስ ቀና የምትለዋ ልጅ ያያችኋት ልጅ ከአረብ ሀገር ነው የመጣችው። ታስራ ነው የመጣችው፣ ተጠርዛ ነው የመጣችው እና እኔ የማሳረፋቸው እህቶች መካከል መታን ያረፈችው እና ኦልሬዲ መንፈስ እንደሚጮህባት አላውቅም። እሷም እንደዚህ እንደምትጮህ አታውቅም። የመጀመሪያ ጊዜ ይመስለኛል የጮኸው እና ቦርሳዬን እቺ አንገቴ ላይ ማነገታትን ቦርሳዬን እንደዚህ የሚይዝባት ሞባይል ቻርጀር እና የሚይዝባት ቦርሳ አለችኝና ላስተምር መድረክ ለውጣ ስለሆነ ያዥልኝ ብያት እኔ ደግሞ መውጣት ከዛ ቀኑ ሙሉ ስመክራ እኔ ጋር መታ በፊት ከ3 ቀን ከ4 ቀን በፊት ስለመከርኳት ስላስተማርኳት ምን ስላልኳት ተናዷል መሰለኝ መንፈሱ። ህይወት ታሪኳን ጠይቂያት ቢሮዋን አንጥቼ ማለት ነው እና ተበቀለኝ። ቦርሳውን እንደዚህ እንደያዘችው ያው የታችኋል ሊጎንበስ ቀና ስትል ልጇን ወደ ኋላ አድርጎ በቃ እንደዚህ እንደምታረቅስ ልክ ልጇ እንደሞተባት እናት ወይም ሚስቱ እንደሞተችበት ባል ወይም ደግሞ ብቻ የሆነ ነገሩ እንደተለየው ሰው ወይኔ 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 እያለ በዝማሬው መካከል ያለቅሳል፣ ይጮሃል። ከዛ ያው እንደምታዩት ቦርሳው በድጋጎ ፈረጥ አድርጎ በዛ መካከል ያው እንግዲህ ማሳያችሁ ስልክ የምታዩት ስልክ ተሰንጥቆ ስክሪኑ እንትንም ነበረ ዲጂአይ ማይክ ነበር አንድ ወንድማችን የገዛልኝ። ይሄ ማይክ ማለት ነው አሁን የሚቀረጽባት ተሰርታ ነው አንዷ ማለት ነው። ኦልሬዲ ይሄኛው ተሰብሯል ተበላሽቷል ለኛው እና ይሄ ሁሉ ብልሽሽታል ተሰንጠቀ ስልኬ ዶክመንት የዛ ውስጥ የነበረው ዶክመንት ምናምን በቃ ፌል አደረገ። አገኘኝ አልኩኝ በቃ እና እኔም አለቀውም እሱም አይለቀኝም። ከዛ ደግሞ የሚገርማችሁ ነገር ይሄው መንፈስ ቦርሳዬን ከሞባይሌን ከፈጠፈጠው በኋላ ደግሞ እንደገና ሊያመልጥ ሪያዋ ላይ ሆኖ ይዟት ደግሞ ሊወጣ እንግዲህ ቤተክርስቲያኑ በጫካ በእንትን የተከለለ ነውና ሮጣ ካመለጠ ወደ ጫካ ነበር የምትገባው። እነ ሰለሞን ናቸው ሮጦ የያዟት ወደ በር አካባቢ። ሁሉም ሰው በመንገድ ከፈተላት እየፈራት እንደ ቪዲዮ እንደምታዩት ማለት ነው። እና መጨረሻ ላይ ተያዘች። ያ ምንድነው መንፈሱ በጣም ተናዷል በመያዙ በዝማሬ የሚቃጠል ሰይጣን እንደዚህ ቀሽም የሆነ ሰይጣን ነው ነግሶብን ያቺ ላይ ተቀምጠው መከራ የሚያሳየን እና ጥፋት ሁሉ የሰይጣን ነው። ይሄንን ርዕስ እንዳነሳ ምክንያት የሆነ ምንድነው አልጋ ባልጋ አይደለም ገጠመኝ የምናቀርብላችሁ ያለንን እያጣን ነው። ስልክ ማለት በአሁኑ ሰዓት ዋና ነገር ነው አይደለም? የህይወት ዋና ክፍል ሆኗል ሁሉ ነገር። መንግስት ራሱ እንኳን ይሄን አውቆት እንትን ሞባይል ባንኪንግ ምናምን ቴሌብር አለው ምናምን ብሎ በስልክ ነው ሁሉ ነገር እና ያለንን ነገር አሳጥቶ ሊያናድድ ሊያበሳጭ መሞከሩ ብቻ አይደለም፣ እልኩን መወጣቱ ብቻ አይደለም። እንዲሁ አልጋ ባልጋ አይደለም የምናመጣው ትምህርቱን። አንተን ተበሳጭቼ ሁሉ ገጠመኙን ተኮሳትሬ ዛሬ መምህር ተኮሳትሬ ተቆጥተ ነው ያስተማርከው ወይም ደግሞ ላይቭ የገባኸው ትሉኛላችሁ። እንዲያ ነገር ስለሚያጋጥመን ነው። ምክንያቱም ብዙ ፋይል ብዙ ዶክመንት ምናምን ኖሮት ፌል ሊያደርግብን ይሞክራል። የአይቲ ባለሙያዎች ሞባይል እንትን የሚሉ ሰዎች ፋይላችንን ቀስ ብለው እያስተካከሉ ፋይሌን መልሶ ይሰጡኛል እንጂ ብዙ ነገር ያጋጥማል። እና ለምን እንደዚህ ሆንኩ አትበሉ። የሆነ ነገር ስትጀምሩ ቻሌንጅ አለው ወይም ደግሞ ነውጥ አለው። ነውጥ ነው ቻሌንጅ አይደለ? ወይም ደግሞ የሆነ ፍልሚያ አለው። አልጋ ባልጋ የሆነ ነገር ማጠብቁም ደግሞ አይሆንም። የሆነ ቦታ ላይ ስታክ ታደርጋላችሁ። ቆም ብላችሁ ገንዘብ ባታጡ ጤንነታችሁ ባይነካም ግን መንፈሳዊ ህይወታችሁ ወደፊት አንድ ስቴፕ እንዳትሄዱ የሆነ ቦታ ላይ የሚያስቆም ነገር አይጠፋም በህይወታችሁ ውስጥ። ስለዚህ እኔ ይሄንን ገጠመኝ ለእናንተ ለማቅረብ 6 ወር 5 ወር ለፍቼ ያቀረብኩት ይኸው ዛሬ 5 ወር እንግዲህ ሞላው እኔ እንኳን ከጀመርኩት። ታዲያ በ5 ወር ውስጥ የስንት ሰዓት ገጠመኝ ሰብሰብ አድርጌው ሳቀርበው እናንተ ፓስ እያደረጋችሁ ወደፊት እያሳለፋችሁ የምታዩት ከሆነ ማነው ትዕግስተኛ? የእውነት ትዕግስታችሁ በዚህ ይለካል። እና ቢያንስ እንኳን ጨርሶ ገጠመኝን ማዳመጥ ልመዱ። ገጠመኙን ካዳመጣችሁ በኋላ በተግባር መንፈሳዊ ህይወትን መኖርን ተለማመዱ።
የደከምንበትን ገጠመኝ ለእናንተ ስናቀርብ ቢያንስ እንኳን ለሰዎች ሼር ማድረግ እናንተ እንኳን ግማሽ ድረስ አዳምጣችሁት እንኳን አይ ነገ አዳምጣለሁ ብላችሁ ብትሰንፉ እንኳን ይሄ ነገር ጥሩ ነው መሰለኝ ብላችሁ ለጓደኛ ሼር ማድረግ፣ ለቤተሰብ ሼር ማድረግ ልመዱ፣ ይስፋፋ እና ሰብስክራይቡ እየጨመረ በመሆኑ በጣም ደስ ብሎኛል። አመሰግናለሁ። እግዚአብሔር አክብሩልኝ። በዚህ አጋጣሚ ነውና ወደ ታሪካችን እንመለስ። መንግሥተ ሰማያት ቀርባለችና ንስሐ እንግባ። እንደዚህ ነው። በሄድኩበት ቦታ ይጋፈጠኛል። ግን ደግሞ በጣም ደስ የሚለኝ ነገር ከሁሉ ነገር ምንድነው ታሪኩን ዘክስጌበት አውጥቼ ገጠመኙ እንደዚህ ካቀረብኩት በኋላ አዲስ መንፈስ በቤተሰባቸው ላይ ይያዛል። በቃኝ አሁንማ በአደባባይ ተጋለጥኩ ብሎ ምናምን የመጋለጥ አሁን ይሄ ቤተሰብ እርግጠኛ ነኝ ገጠመኙ ከወጣ በኋላ አዲስ መንፈስ እንደሚያዝ። አዲስ ስራችሁ ሌላ ከሌላ የመጣ ሳይሆን ያደፈጠ የተደበቀ ጸበል ከሚይዘኝ ብሎ ቀድሞ ጓሮ የተደበቀ በየሽንት ቤቱ በየተላው በየምኑ ይደበቃል አይደለም በየቆሻሻ ልብሱ ላይ እንደዚህ አይነት መንፈስ የመጋለጥ የመያዝ እድሉ ብዙ ጊዜ ሰፊ የሚሆነው መቼ ነው? ገጠመኙ ከወጣ በኋላ ነው። እና ቢሰብር ስልክ ነው ያው በጭላንጭል እየተቀረጽኩ በአንድም በሌላ መንገድ ግን መንፈስ እስከ መጨረሻ ድረስ ይፋለማል። አባ እንጦንስም ምንድን ነው ያደረጋቸው? እኔ አቅም የለኝም አንተን የማሸነፍ ኃይሌ እግዚአብሔር ነው እያሉ ሲፋለሙት ቆዩና ልክ ገነት ሊገቡ የገነት በር ላይ ሲደርሱ አሁን አሸነፍኩ አሁን አትችለኝም ብለው ገነት ገቡ ይባላል። እሱ እስከ ገነት በር ድረስ ይከተላቸው ነበር ይላል። ስለዚህ ይፋለማል፣ እኛም እንፋለማለን። ወጥራችሁ መያዝ አለባችሁ። እነዚህ ልጆች የአባታቸውን መንፈስ ለመያዝ የሄዱበት ርቀት በጣም ብዙ ነው። እንዲህ ብዬ የምዘረዝረው ነገር አይደለም፣ ብዙ ሰፊ እንዳይሆንብኝ ብዬ ነው። የእናታቸውን መንፈስ ለመያዝ የሄዱበት ርቀት የእነሱ እንኳን መንፈስ አላስቸገራቸውም እንደዛ። ለምን ሲባል 30 ዓመት 40 ዓመት የተገበረለት ደብተራ ጋር ተሄዶ ደም የተገበረለት ብዙ ገንዘብ የተከፈለበት ብዙ ዋጋ የተከፈለበት ላብ የፈሰሰበት እሽታ ያለበት ፈቃድ ማለት ነው። ስለዚህ ሰይጣኑ በቀላሉ አይለቅም። የእግዚአብሔር ኃይል እንኳን ቢመጣ የኛ ነፃ ፈቃድ ደግሞ መንፈሱ እንደገና እንዲቀመጥ ያደርገዋል። ለዚህ ነው ክርስቶስ መዳን ትወዳለህን ሲሉ አዎ ጌታዊ ሲሉ እምነት አድነዋል። በእስራኤል እንዲህ ያለ እምነት አላየሁም፣ ከቶ እንዲህ ያለ እምነት የለም እያለ ክርስቶስ የሚመሰክረው ለምንድን ነው? መዳን ከእምነት ጋርና ከምስክርነት ጋር ነው። አዎ ብሎ ከማመን ጋር ነው። ሰይጣን ለዚህ ነው 5 ሳንቲም ብትሆን ግብር ስጡኝ ልስራላችሁ ይላል። ሰይጣን እኮ 5 ሳንቲም ፈልጎ አይደለም፣ እሺታን ስለሚፈልግ ነው። ያቺ 5 ሳንቲም፣ ያቺ 10 ሳንቲም፣ ያቺ $100፣ ያቺ የምትልኳት ነገር የልባችሁ ፈቃድ ለሰይጣን እንደሆነ ስለሚያውቅ ነው። አቴቴ ጨሌ ቤት ውስጥ አለ ማለት ሰይጣን እዛ ቤት ውስጥ እየተመለኩ ነው ብሎ ነው የሚያስበው። እነዚህ ቤተሰቦች እኔን ፈልገውኛል፣ ልጆቹ ባይፈልጉኝ ባያውቁኝም እናት ግን ትፈልገኛለች፣ እኔ ከዚህ ቤት እንድወጣ አልፈለገችም ብሎ እንደ ራዳር እንደ አፓራተስ እንደ ይሄ የዋይፋይ ዕቃ ራውተር ብላችሁ አስቡት። ዋይፋዩ እናንተ ስልክ ላይ ይሰራል፣ ራውተሩ ግን ግድግዳ ላይ ተለጥፏል። እንደዛ ነው ሰይጣን የሚሰራውና ፈቃድ ነው የሚፈልገው ሁልጊዜ ከህይወታችሁ ውስጥ ፈቃድና እኔ በአንድም በሌላ መንገድ አጋንንትን ማሸነፍ የምፈልገው በምንድነው ታውቃላችሁ? በመጠመቅ ብቻ አይደለም፣ በመጾም በመጸለይ በስግድ ብቻ አይደለም፣ ይቅርታ በመባባል ሰይጣን እንዲዋረድ እፈልጋለሁ። በመንቃት በመማር ሰይጣን እንዲዋረድ እንዲቃጠል እፈልጋለሁ። በትዕግስት አይደለም፣ በትዕግስት ከዛ በዝማሬ በዚህ ሁሉ ሰይጣን እንዲቃጠል እፈልጋለሁ። ይሄ ደግሞ ሆኖ ተሳክቶ አይቻለሁ። እናንተም እንድትጋሩ